ጌታ እግዚአብሔር የተባረከ ይሁን። በእውነት እንኳን ደህና መጣችሁ ወንድሞች እህቶች፣ ሁላችሁንም ሰላም ብያለሁ። መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያየተን አይደል የሚለው ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ኤርሚያስ ምኑ ገብቶህ ነው ብላችሁ ብትሉኝ መንፈሱ ገብቶኝ የቃሉ ትርጓሜ የዝማሬው ትርጓሜ ሳይገባኝ በፊት የተዘመረበት መንፈስ ገባኝ። እንዲህ አይነት ስጦታ እግዚአብሔር ደግሞ ይሰጣል በእውነት ማለት ነው። ከዚህ ቤትም ነግሬያቸዋለሁ ለብዙ ዓመታት እኔ ስለ ወንጌል የዘመሩ እንኳን በምድራችን አይደለም ከምድራችን ውጭ ያሉ ሀገሮች ውስጥ በወንጌል ማህበረተኛ የሆንን በወንጌል ቤተሰብ የሆኑን ሰዎች ቲኤም ፕሊስ ሚዩት አድርገው እነሱን ገብቼ እሰማለሁ። ቻይኒዝ ውስጥ ቢኖር እንትኑ እኮ ቋንቋ እኮ ገብቶኝ አይደለም በትራንስሌት አድርጌ ተርጉሜው የተዘመረ መዝሙር ካለ እሰማለሁ። ጃፓን ውስጥ ካሉ እሰማለሁ። የትኛውም አገር ውስጥ ያሉትን ማለት ነው እሰማለሁ። ቋንቋቸው በፍጹም አይደለም የነሱን አይደለም የሀገሬን እንኳን ራሱ ይህንን እንኳን ማን ቲኤም ላስወርድ ነው ፕሊስ እታችሁ ይህ ቋንቋ እንኳን ራሱ ሀዲይኛና ከምባትኛ ምንድነው ይምታቱብኛል እኔ ማለት ነው። እንትኑን ቋንቋቸውን አውቄ አይደለም ትንሽ ወላይትኛውን ደጋግሜ በመስማት ወላይትኛው ከነሱ የተለየ አክሰንት እንዳለው ተረድቻለሁ። እና ግን ክሊክ አደረግኩትና ሰማሁትኝ እንዳልኳችሁ ከ3 ቀን ወይ ከ4 ቀን በፊት ማለት ነው። መንፈሳዊ ነገር እንዳልኳችሁ በመንፈስ የምንረዳው ጉዳይ ስለሆነ በቃ አይኔ እንባ ማቆም አቃተኝ። ይህን መዝሙር ሰምቼው ማለት ነው። አሁን ማቴዎስ የዘመረው ማለት ነው። እና ቸርች ነው ቸርች የኛ ቸርች መሆኑ ይታወቃል። የወንጌላን አማኞች ቸርች ነው። እና በቃ የሚዘምርበት ስፒሪት በኢየሱስ ክርስቶስ ምን አይነት የተባረከ ሰው ነው በጌታ። እኔን በቃ ነደድኩ አልኩ። እዚህ በቤቴ ነው ደግነቱ ሚዲያ ላይ ስላይደለ አይኖቼ በእንባ ተሞሉ። አለቅሳለሁ፣ በልሳን ጸልያለሁ። 8 ሰዓት ሙሉ ትርጉሙ ሳይገባኝ አብሬ ሳለቅስ ነበር። ምንድን ያስለቀሰ ብላችሁ ብትሉኝ ትርጉሙን አውቄው አይደለም። ልብ በሉ ትርጉሙን ገና ሰው ሲነጋ ጠብቄ ልልክ ነበርና ደስ የሚለኝ የላኩላት በጣም ሞዳት እጅግ ማከብራት የእግዚአብሔር ሴት አለች። ሁሌ ነግሬያቸዋለሁ፣ እዚህም ልትኖር ትችላለች። እሷ ለእሷ ላኩላት 8 ሰዓት ሙሉ በእንባ የሰማሁትን የዚህን ሰው መዝሙር ማለት ነው። ምንድን በእንባ መስማቴ ብቻ አይደለም ሲሪየስ እንባ እያወጣሁ ነው ያለቀስኩት። ከዛ ባለፈ ስፒሪቴ ይቃጠልብኝ ነበር። ታውቃላችሁ እኔን አየህ፣ ዝም ብለህ የኔን መንፈስ ዝም ብለህ አታቃጥለውም። የእግዚአብሔር መንፈስ ካልሆነ በስተቀር የልዑል መንፈስ ያለባቸው
ከአንዱ መንፈስ የጠጣን በክርስቶስ ኢየሱስ ጌትነት ጥላ ስር ያልሆኑ ሰዎች የፈለጋቸውን ቢዘምሩ የፈለጋቸውን ቢናገሩ እንደዛ አልሆኑ። ምንድን ነው ጉዳዩ ያልኩ ማለት ነው። ማማ ራሱ ትርጉሙን እኮ ሳታውቀው ምናምን ብላለችኝ። አዎ አልኳት። ግን በቃ ልጆቼን ወደ ትምህርት ቤት ሶስት እሰማው ነበር፣ ልጆቼን ስመልስም እሰማው ነበር። እና በኋላ ላይ ለሚሚ ላኩላትኝና ሚሚዬ መዝሙር መሆኑን ተረድቻለሁኝ፣ ጉባኤ ውስጥ ስለሆነ እየተዘመረ ያለው ምንድን ነው የሚለው? እኔ ዛሬ ቀኑን ሁሉ ሳለቅስ መንፈሴ በጣም ሲቃጠልብኝ ነው ያለው። ምንድን ነው የሚለው? ትርጓሜውን በድጋሚውን በቆላም ጨው አልኳት እና ሀዲይኛ ነው አለችኝ። እች የተባረከችው እግዚአብሔር ሴት አማርኛም ስልጥኛም ሀዲይኛም ትናገራለች፣ አረብኛም ትናገራለች። ጌታ እግዚአብሔር ይባረክ። እና ምንድን ነው የሚለው አልኳት። የሚለውማ አለችኝ ለትልቁ ለወንጌል አገልግሎት ተጠርተናል እያለ ነው። እያንዳንዷን ፖዝ እያደረግኩ ነው። የተቆረጠቻን ቪዲዮ አግኝቼ ፖዝ እያደረግኩኝ ቃል በቃል የተረጎመችልኝ። መጽሐፍ ቅዱስን በሙሉ ነው የሚያወራው። ስለ ወንጌል ነው። ለወንጌል ስራ ተጠርተናል። ሳስዋይ አልኩ። እኔን ያስለቀሰኝ ይሄ ነው። እኔን መንፈሴን ያቃጠለው ለካ ይሄ ነው ማለት ነው። ስለ ወንጌል ተጠርተናል ነው ብሎ የሚለው። ለትልቁ ስራ ለወንጌል ስራ ተጠርተናል እያለ የሚዘምር የነበረው። እኔ ትርጉሙ ምን እንደሆነ ሳለቅስ ነው ያልኩት። በመንፈስ ቃጠል ነው ያልኩት። በልሳን ስጸልይ ነው ያልኩት። የዚህ ልጅ መዝሙር ሰምቼ ይህ ምንኛ የተባረከ ብሩክ ነው በክርስቶስ። ይህ መዝሙር ስሰማ ያው
ጌታ የተዘመረበት መንፈስ ከገባችሁ ብቻ ነው ወንድሞቼ መንፈሱ ማለት ነው። ኢዮብ ምን ይላል በመጽሐፉ ላይ? ይህንን በማን መንፈስ ነው የተናገራችሁት ይላል። ሰው ሲናገር በመንፈስ ይናገራል። ሰው ሲዘምር በመንፈስ ይዘምራል። ሰው ሲሰብክ በእግዚአብሔር መንፈስ ይሰብካል። መንፈስ ብያልኩት ሰው ሲዘምር ወንጌላውያን አማኞች እኛ ስንዘምር በመንፈስ ቅዱስ ኃይል እንዘምራለን፣ በመንፈስ ቅዱስ ኃይል እንሰብካለን፣ በመንፈስ ቅዱስ ኃይል እንተነብያለን፣ በመንፈስ ቅዱስ ኃይል እናስተምራለን፣ በመንፈስ ቅዱስ ኃይል አጋንንትን እናስወጣለን፣ በመንፈስ ቅዱስ ኃይል ድውያንን እንፈውሳለን። የመፈወስን ስልጣን እንድናገለግል ጸጋ ስጦታን ስለተሰጠን ይሄ ጉባኤ ላይ ነው። ይሄ ልጅ ወንድሞች እናቶች እና አሁን እዚህ ያላችሁ ሰዎች ካላችሁ ሀዲይኛ የምታውቁ ሰዎች እዚህ ላሉ ሰዎች ቃል በቃል ተርጉሙላቸው። እኔ ኦልሬዲ ሚሚም ስለነገረችኝ መልሼ አልጻፍኩትም በወቅቱ ስትነግረኝ። የሚችላል እዚህ መንደሪን ትችላለሽ ሀዲይኛ? እሺ እዚህ ውስጥ የሚችላለ ሀዲይኛ ገስት ላይ የገባ ካልሆነ ታች ያለ ሰው አንድ ሰው በደንብ መጥቶ ይተርጉምልን። ኤርሚ እንዴት ነህ? ደህና ነኝ ጌታ ይመስገን። ሀዲይኛ ትችላለሽ? አዎ እችላለሁ። ሀዲይኛም፣ ወላይተኛም፣ ከምባተኛም፣ ሲዳመኛም፣ ኦሮምኛም እችላለሁ። ማይ ጎድነስ አንቺ ደግሞ ጭራሽ። ታዲያ አሁን መንደሪን ታዲያ አሁን ይሄን ሁሉ ቋንቋ ይዘሽ ወንጌል ማትሰብኪ ከሆነ መቼም እኔ እና አንቺ እንተላለቃለን በውስጥ ቢሆን። እችላለሁ፣ ሶማሌኛ እችላለሁ። በኋላ ላይ እንነጋገራለን። ሰብከቱ ላይ ምን እያለ ነው የሚዘምረው? ይሄ የተባረከ ምን አይነት ሰው ነው? በጌታ ስራ ስለሌለን አይደለም አገልግሎት የጀመር ነው። ሰዎች እንዲሰሩ ማበረታተናል። ግን ስራ መስራት አቅቶን ሳይሆን የሚበልጠውን ዋናውን ስራ ይዘን ነው። እና ኢየሱስ ነው ዋናው ስራ ነው የሚለውና ሌላኛው ደግሞ አንድ ፍሬ ተጥሎ በመጽሐፍ ቅዱስ ላይ ያለው ቃል ማለት ነው። አንዱ 30 አንዱ 60 አንዱ 100 አፈራ። ህይወቴም እንደዛው ነው የሆነው። የኛ ህይወትም በምናገለግልበት ጊዜ 30 60 እና 100 ነው የሚያፈራው እንጂ የጎደለብን ነገር የለም። ቤታችን ምስጋና፣ ቤታችን እልልታ ነው የሆነው። እንደዛ ነውና ሁሉም በቃ በጣም የሚገርም ፓወርፉል መዝሙር ነው። ለወንጌል ስራ ተጠርተናል ይላል። አዎ ለወንጌል ስራ ተጠርተናል። እና ደግሞ እንደውም ስራ መስራት አቅቶን አይደለም፣ ሰዎች እንዲሰሩ ማበረታተን እንዲሰሩም አድርገናል። ግን የሚበልጠው ስራ ይሄ ሆኖብን ነው እግዚአብሔርን ማገልገል ነው የሚለው። ዋው ዛስዋይ እኔን ያስለቀሰኝ ይሄ ነው ማለት ነው። ወንድሞች እናቶች፣ ሰው እንዴት በማያውቀው ቋንቋ ተዘምሮ እንዴት ያለቅሳል? እንዴት በመንፈሱ ይቃጠልበታል? የኔ ህይወት ነው ማለት ነው። የኔን ህይወት የዘመረው ማለት የተጠራንበት ህይወት የአንቺ አንተ የኛ ህይወት ማለት ነው። ወንጌላውያን ስራ አተን አይደለም ማለት አይደል? እውነቱን እኮ ነው። ኤርሚያስ ለምን አሰራም ግን በጥቢውካ ዋሉ ሞዮ በንጣቴ ሞናሞ በጦመኒሰም በጦይሰሚሲናሞ ነው የሚለውና ስራ አተን አይደለም የመጣ ነው። ሰርተንም አይተናል። ሰዎች እንዲሰሩ አድርገን እናውቃለን። ኦኬ ኤርሚያስ ለምን አሰራም ብላችሁ ለምትሉ ሰዎች ማለት ነው በጣም ብዙ ጊዜ ሲሉ ነበር። እንደውም እኔን ብቻ አይደለም ብዙዎቹን ወንጌል የሚሰብኩትን ወንጌል ሰባኪነትን ስራ አድርግ ብሎ የሚለውን የአምላክን ቃል የዘነጉ በምን ብዬ ልበላቸው? ያው በጌታ ወንድሞቼ ስለሆኑ ምንም አላቸው ብሩካን የሆናቸው ወንድሞቼ። ግን አያችሁ ስራ አተን አይደለም። አንዱ አገልጋይ ከዚህ በፊት እንዳልኳችሁ ገና በጀመርኩበት ጊዜ ማለት ነው የዛሬ 10 ዓመት በፊት ማለት ነው እኔ ምለ ኤርሚያስ ለምንድነው ግን ስራ የማትፈልገው? ስራ ቀይር እባክህ፣ አንተ ለዚህ አልተጠራህም አለኝ። በጣም የምታውቁት አገልጋይ ነው። በጠራዝ ውስጥ እያንዳንዱ ሰው ያውቀዋል። አንተ ለዚህ አልተጠራህም፣ እግዚአብሔር አልጠራህም አለኝ። ለመጀመሪያ ጊዜ ወንጌል ሰብክ ስወጣ ሰይጣን ቅስሜ ሊሰብረው የወጣው በጴንጤ አገልጋይ በኩል ነው። ደግሞ እጅግ የማከብረው አገልጋይ ዋት አልኩት። ምንም እግዚአብሔር በዚህ ጉዳይ አልጠራህም፣ አንተ አርፈህ ነው መቀመጥ ያለብህ አለኝ። የዛሬ 10-11 ዓመት አካባቢ ኦልሞስት 10 ዓመት በፊት ማለት ነው። እና ስራ ፈልግ፣ በጊዜ ስራ ብትፈልግ ጥሩ ነው አሉ። ብራዘር እኔ ሁሌ እንደነገርኳችሁ ስለ ስራ ከሆነ በሬ ጠምጄ ቀንበርና ሞፈር አዋድጄ ወይፈንን አቅንቼ በሬ አድርጌ እርሻ እርሼ አጨዳ ጭጄ እህል ወቅቼ ባውድማ በጎተራ ከትቼ
አምጥቼ ከተማ ምሸጥልህ እኔ ነኝ። እያንዳንድ ማለት ነው እያንዳንዳችሁ። ይሄንን ሰነፍ አይሰራውም። ይሄንን ብርቱ የሆኑ ጠንካራ ገበሬዎች ናቸው የሚሰሩት። ይሄንን ከተሜ አይሰራውም። ምክንያቱም ሙያውም የለውም አያውቅም። አየው እና ኤርሚ ምናምን ነገር ብለው ያሉ ማለት ነው። ለዚህ ነው ይሄ ልጅ እንደዚህ ውስጤን በቃ እንትን ያለው ስራተና አይደለም አለ መንደርዬ በጥቢው ካዋል ነው ሞዮ በእንጣቴም ለንቆሞ በጦመኒናም በጥሞኝ ሰለቆሞ ነው የሚለውና ስራተና አይደለም ሰርተንም እናውቃለን። ሰዎች እንዲሰሩ እንከሬጅ አድርገን አበረታተንም እናውቃለን። ግን የጠራን እንግዲህ እግዚአብሔር ሲጠራ ከስራ የበለጠ ስራ አይደል? መዘመር፣ መስበክ፣ ማገልገል፣ ፈልጉልኝ ሰዎችን ከድቅድቅ ጨለማ ወደሚደነቅ ብርሃን ማምጣት። ይሄን ወንድም ፈልጉልኝ በእግር በፈረስ ስልኩን ፈልጋችሁ አምጡልኝ። የዚህን ወንድም ማለት ነው። እኔ ልክልሃለሁ። እሺ በዚህ ዘመን ለወንጌል ስራ ተጠርተናል። ስራ አተን አይደለም ለትልቁ ስራ ይሻላል ብለን ነው ብሎ የሚል በሩቅ ሀገር ያለሁት እሱ የሚናገረውን ቋንቋ ማልሰማ እኔን በመንፈስ እዚህ በመንፈስ ቅዱስ ውስጤ እንዲቃጠል አድርጎ በልሳን ስጸልይ ሳነባ ወንድሞቼ እናቶቼ ሳነባ ለምንድነው በዚህ ያልክ ያለቀስኩት ብዬ ራሴን ጠይቄያለሁ። ያለማቋረጥ ነበር ሰማይ የነበረው። ኦኬ የዛሬ መልእክታችን ብቻ አይደለም የሁሉ ቀን መልእክታችን የኛ የወንጌላውያን አማኞች እዚህ ያሉ ገስት ላይ ያሉ ወንድሞቼ ከገስቱ ውጭ ያላችሁ እዚህ የተሰበሰባችሁ ለምንድነው እኛ የተጠራን? አንቺ ያለው ይሄንን ነው የምስራቹን ቃል ልንናገር ነው የተጠራ ነው። ፋክት ለምንድነው የተጠራ ነው? ጌታ ኢየሱስ ክፉ ከሆነው ከአሁኑ ዓለም ያዳነን ምን ልናረግ ነው? በቅዱስ አጠራሩ የጠራን ምን ልናረግ ነው? ታውቁታላችሁ ቤተሰቦቼ፣ ወንጌላውያን ታውቁታላችሁ። ጌታ ኢየሱስ ክፉ ከሆነው ከአሁኑ ዓለም ያዳነን ምን ልናረግ ነው? ጎፈሪያችን እያበጠርን እንዳፋር ጎረምሳ ጥርሳችን እየፋቅን መኪናችን እየነዳን ካገባናቸው ሚስቶች ወይ ካገባቿቸው ባሎቻችሁ ጋራ በቃ ከበርቻቻ እያለን ብቻ እንድንኖር ነው? ይሄንን እግረ መንገድ ነው የምናደርገው። ትልቁ ስራ ለወንጌል አማኝ ምንድን ነው? እኔ አልነግራችሁም ዛሬ። እናንተም ትናንትና ወደ ጌታ ስመጣ ለእኔ የነገራችሁኝ እናንተ ናችሁ። መጽሐፉ የሚለውን እውነት የነገራችሁኝ ማለት ነው። ዌክ አፕ። በወንጌል በኢየሱስ ክርስቶስ የምታምኑ ወንድሞቼ እናቶቼ ዌክ አፕ። ጊዜውን እንዳልሳሳት ማስታወሻዬን አውጥቼ ላነበው እችላለሁ። ባይዘው ያቺ እግዚአብሔር ሴት እዚህም አለች ብዬ በእርግጠኝነት ከነቃች ትሰማለች። ከሷ ጋር እንጸልያለን። እግዚአብሔር ከዛሬ 17 ዓመት በፊት ወይ 17 ወይ 15 ዓመት በፊት ብቻ ከ17 ዓመት በፊት አንድ የሪቫይቫል ንፋስ ከደቡብ ኢትዮጵያ የሀዲያና የወላይታ እንደዚሁም የከምባታ ብሔር ብሔረሰቦች የሚለብሱትን ልብስ የለበሰ ሰው የኢትዮጵያን ባንዲራ ከፍ አድርጎ ይዞታል። ጌታ እግዚአብሔር አምላክ ምስክር ነው። ዛሬ ብቻ አይደለም የተናገርኩት፣ ደጋግሜ በእነዚህ ዓመታቶች ውስጥ ተናግሬያለሁ። ሪቫይቫል ከደቡብ ኢትዮጵያ ላይ የወንጌል እሳት አልኩ። ይሄ የተኛን ጴንጤ ሁሉ ስራ ያጣ ጴንጤ ሁሉ ትናንትና ይሰራ የነበረ የወንጌል ስብከት ዛሬ ሞኝነት የሆነበት፣ ስለ ወንጌል መዘመር ሞኝነት የሆነበት አንዳንዱ ብያቃለለብህ ማለት ይመጣና እኮ ምንድነው አንተ ዛሬም እዚህ 24 ሰዓት ተጎልተ ኤርሚያስ እንዴ እስቲ ዞር ዞር በል ይላሉ። የት ዞር ዞር ልበል? ዞር ዞር በል እስቲ ሮጥ ሮጥ በል ይላል። የት እንሩጥ? ለወንጌል ከመሮጥ የበለጠ ምን ሩጫ አለና ነው? ሮጥ ሮጥ በል እስቲ ዳጊ ተንቀሳቀስ እንጂ ሰለሞን እያሉ ማለት ነው። ስለዚህ በክርስቶስ ቤተክርስቲያን ውስጥ አሁን በጣም ብዙ መንፈሳዊ እንቅልፍ መጥቷል። ይሄ እንቅልፍ የጌታን የኢየሱስ ክርስቶስን የምስራቹን ቃል የማዳኑን ወንጌል ቀድሞ ስንናገር እንደነበረው አሁን መቀዝቀዝ ታይቷል። ቸርች ውስጥ ነው የምለው፣ እዚህኛ ቤት ነው ያልኩት፣ እኛ ጋር ወንጌላውያኑ ጋር ኦርቶዶክስ ጋር መቀዝቀዝ ታይቷል። የለም ጭራሽ እዛ ሙት መንፈስ ማለት ነው። የአባቶቼ አምላክ እግዚአብሔር ምስክር በራእይ በድምፅ በህልም ስለሚናገረን ኦርቶዶክስ ከሙታን ነው የምትቀሰቀሰው። ተሐድሶ አይደለም የሚያስፈልጋት፣ ዳግም ልደት ነው የሚያስፈልጋቸው።
ካቶሊክ ዳግም ልደት ነው የሚያስፈልገው። እዚህኛ ወንጌላውያኑ ጋር ራሱ ያላችሁ አንዳንዶቻችሁ ዳግም ልደት እንኳን ባያስፈልግ ለአንዳንዶቻችሁም ያስፈልጋል። ተቀላቅለህ መጥተህ በዳጊ መዝሙር ቸርች ውስጥ ቁጭ አልክ ያለ በተከስተ መዝሙሩ ሰምተህ ወደ ጥሩ ነው። ግን አየህ መዝሙር እኮ ወደ መዳን ሊያመጣህ ነበር። አንተ ግን ቸርች ውስጥ መጥተህ ቁጭ ብለሃል። ሲዘምር ዳጊዬ እያልክ ማለት ነው። ልክ ነው። በጸጋ ዘምሮ ታዲያ እንዴት በመንፈስ ቅዱስ ኃይል ዘምሮ እንዴት ላሰማው ትችላለህ? ግን መጥቶ ቸርች ውስጥ ቁጭ ብሎ ወንጌል ስብከት ቅዠት የመሰላቸው፣ ወንጌል ስብከት ሞኝነት የመሰላቸው፣ የወንጌል ስብከት ስራ ያጣ ስራ ፈቶ የተሰብስበው የምናወራው አድርጋችሁ የምታስቡ ሰዎች ዛሬም እንደዚህ እንላለን። ኢየሱስ ያድናል። ያድናል እኮ ነው ብዬ የምለው ወንድም አለ። ያድናል እኮ ጌታዬ እኮ ነው ብለን የምንልህ። በልህ እኮ አይደለም የጀመርነው እኛ። ምን እያላችሁ ነው እናንተ ሰዎች? እኛ እኮ በልህ እኮ አይደለም የጀመርነው። የሰውን ሃይማኖት ለማናደድ፣ ለማብሸቅ፣ ለማቃጠል፣ ለማበሳጨት እኮ ብለን አይደለም የጀመርነው። የነካ እሳት ነክቶን እንጂ፣ የነካ የመንፈስ ቅዱስ እሳት ነክቶን እንጂ። ሙሉ አካል ያለን ሰዎች አይደለም አንድ ድርጅት ውስጥ ተቀጥሮ እቃን ከእቃ እንደው ባጣ ጽዳት አጽድቼ መወልወያ ይዤ ጽዳት አጽድቼ መኖር እችላለሁ። አካል ሙሉ ነኝ። አየህ፣ ለሱ አላንስም። ጤፍ አጭድ የነበረ ገብስ ዘራ የነበረ በቆሎና ማሽላ ዘርቼ ኮተኩት የነበረ አጭድ የነበረ በአውድማ አምጥቼ በከብትም በእጅም እወቃ የነበረ በጎተራ ከት የነበረ የግንቦት ጠራራ ፀሐይ እየመታኝ አናቴን ከብቶቹም በሮቹም እየመታቸው እየተራብን አንጀታችንን አስረን ጤፍ ለማምረት ባወራሃ ሐምሌ ለመዝራት በሬ ጠምጄ ሞፈር ከቀንበር አዋድጄ ልብ በሉ ማጭድ ይዤ እማጭድ መጥረቢያ ይዤ እንጨት ቆርጬ ቤት ፈልጬ እንጨት ፈልጬ ቤት የምሰራ ሰው እዚህ መጥቼ እንደው ቢያንስ እንደው ወንድሞች እናቶቼ መወልወያ ይዤ እንደዚህ አድርጌ ገንዘብ ማግኘት ማጣ ይመስላል? በፍጹም አላጣም እኮ ነው የምልህ። ስለዚህ ስራተን አይደለም ነው፣ ስራተን አይደለም። ይሄ ወንድም እንዳለው ማለት ነው። ስራተን አይደለም። ፓስተሩ ፓስተር የሆነው ስራቱ አይደለም። ወንጌላዊ የሆነው ስራቱ አይደለም። ስለተጠሩ ሰዎች ነው የምነግርህ። ይሄ ዝም ብሎ የተግበሰበሰውን ቶ ፓስተር ነኝ ብሎ ስለ ኢየሱስ ማዳን የማይመሰክር ወንጌላዊ ተብሎ ስለ ኢየሱስ ማዳን የማይመሰክር ነብይ ነኝ ብሎ ስለ ኢየሱስ ማውራት ጭንቅ የሆነበትም እሱም ቶ እነሱ ባልተጠሩበት ጥሪ ከማናንሻ አይነት ነገር የሚታገሉ ሰዎች ናቸው። ያድናል እኮ ኢየሱስ፣ ያድናል እኮ ጌታዬ። የወንጌል ስራ ጥሪ ነው። የተጠራ ነው። ወንጌል ልንሰራ ነው ማለት ነው። ወንጌል ልንሰብክ ነው ማለት ነው። ማዳኑን ልንናገር ነው ማለት ነው። ወንድሞቼ እናቶቼ፣ የኛዎቹ ቤተኛ እንደ ቤተኛ ነው የምናወራው። ወንጌል ካልሰበክ ምን ታደርጋለህ? ቲክቶክ ላይ ምን ታደርጊያለሽ? ወንጌል ካልሰበክሽ ማዳኑን በዚህ በጨለማው ዓለም በክፉ ለተያዘ ትውልድ የማትናገር ከሆነ በገባትበት ገስት ምን ታደርጋለህ? ቲክቶክ ላይ ነው የምልህ። ምን ታደርጊያለሽ ቲክቶክ ላይ? ምን እናደርጋለን ቲክቶክ ላይ? እኔስ በሆን ስለዚህ አንሳ መጽሐፉን። አንተ ወንድሜ፣ አንቺ እህቴ፣ አንሺ መጽሐፉን። ይገለጥ ወንጌሉ፣ ይነገር ስለ እግዚአብሔር ልጅ፣ ይወራ ስለ ዳዊት ልጅ፣ ይወራ ስለተሰቀለው ጌታ፣ ይወራ ስለ ሰው ልጆች በደልና ኃጢአት ቤዛ ሆኖ በመስቀል ላይ የሞተው ኢየሱስ። በነጋ በጠባ በጠዋት በማታ በማግኘት በማጣት በተለያየ ነገር ውስጥ ማለት ነው። ሰልፉ ከግራ ከቀኝ ከፊት ከኋላ ከራስ ወገን ወንጌል እንዳይሰበክ እንቅፋት የሚሆን ተግዳሮቶች ሲመጡ ሸብረክ ያላልነው የአብ ልጅ ኢየሱስ የጠራን ጌታ በእጁ ስለያዘን ነው። ቁጭ ስንል ብቻችንን እንደኔ የሚሰማችሁ ሰዎች ቁጭ ስል ብቻዬን ቢሮ ውስጥ ለማንበብ ቁጭ ብዬ ኦ ጌታዬ
ኦ ጌታዬ የእግዚአብሔር ልጅ ኢየሱስ ማዳንን በዚህ ትውልድ መካከል እንሰብካለን፣ እንናገራለን። አንተ በሰጠን በመንፈስ ቅዱስ ኃይል የእግዚአብሔር ስም የእግዚአብሔር ድምፅ ከተማይቱን ይጠራል ተብሎ እንደተጻፈ ጌታ ሆይ በጎን ማን ያሳየናል ብሎ የሚል ትውልድ በጣም ብዙ አለ። እየተቅበዘበዘ ያለ በጣም ብዙ ትውልድ አለ። የእግዚአብሔር ልጅ በኑሮ የተሰበረ በኢኮኖሚ የተሰበረ አይደለም ስለ ዘላለም ሕይወት አይደለም ስለዚህ ምድር እንኳን ራሱ ተስፋ የሌለው የዚህ ምድርም ጨርሰው በሞት እንኳን ሲጠሩ ወዴት እንደሚሄዱ የማያውቁ ሃይማኖት ያላቸው ማዳንን ስንናገር ድንጋይ የሚወረውሩብን በስድብ የሚሰድቡን ማንነታችንን እያንቋሸሹ የሚሰድቡን ሰዎች ስድባቸውን አስታክስልን አልልህም። ጌታ ኢየሱስ አልልህም። ስድባቸውን አታስታክሰው። ስድባቸውን ያለውን ነቀፌታ ሁሉ አምጥተው እኔ ላይ ያስቀምጡ፣ ዳጊ ላይ ያስቀምጡ፣ እህቶቼ ወንድሞቼ ላይ ያስቀምጡ። ግን የምንለምንህ ጌታ ኢየሱስ እንደዚህ በመንፈስ ቅዱስ ኃይል ውስጣችንን እያቀጣጠልከን አንተ ውስጣችን የጨመርከውን የቀመስነውን ፍቅር ከትናንትና ይልቅ ለዛሬ ከዛሬ ይልቅ ለነገ ከነገ ይልቅ ለሚመጡ ዓመታትና ወራቶች ምንድን ነው ብለው ራሳቸውን እስኪጠይቁ ድረስ በእርግጥ ይህ ከእግዚአብሔር ካልሆነ በስተቀር ሰው ሊያደርገው የሚችለው አይደለም ተብሎ እንደተባለ ካንተ መሆናችንን ያንተ የፍቅር እሳት አንድ ጊዜ ማንም ላያጠፋው፣ ውሃ ላያጠፋው፣ ስድብ ላያጠፋው፣ እርግማን ላያጠፋው፣ ማስፈራራት ዛቻ ላያጠፋው፣ ኢቭን ሞት ላያጠፋው፣ መከራ ላያጠፋው ውስጣችን የተለኮሰውን የወንጌልን እሳት አባዬ ዝም እንዳንል መቀዝቀዝ ታይቷልና እዚሁ የኔ ቤተሰቦች ሆኑ ወንጌላውያኑ ከመንፈስ ጠጥተን በልሳኖች እየጸለዩ ራዮች፣ ልሞችን፣ መገለጦችን፣ ዝማሬ፣ አዳዲስ ዝማሬ በአፋችን ሞልተህ የዓለምን መድረክ እንደዚህ ገልጠህ ካሳየን ጽድቅን እንሰብካለን፣ ማዳንህን እንናገራለን። የእግዚአብሔር ጽድቅ የሆንከውን ኢየሱስ፣ የእግዚአብሔር ማዳን የሆንከውን ኢየሱስ አንተን እንሰብካለን። የምንለምን ታዲያ ጸጋን ብቻ ነው። ጸጋን ብቻ። ስድባቸውን አስታክስልን። አልቻልኩም 10 ዓመት ሙሉ ተሰደብኩ ብዬ አላላዝንም። አልቻልኩም 10 ዓመት ሙሉ ተሰደብኩኝ በዘማሪነቴ ተሰደብ ብሎ ዳጊ አያማርርም። ጸጋን ብቻ የሚድኑትን ዕለት ዕለት ትጨምር እንደነበረ እግዚአብሔር ሆይ በአንተ መንፈስና ኃይል የማዳንህን ወንጌል ስንናገር ጌታ ኢየሱስ የሰዎች ልብ ይነካ። ጳውሎስ ጴጥሮስ በኢየሩሳሌም አደባባይ በበዓለ ሃምሳ በነቢዩ በባሪያህ በነቢዩ በኢዩኤል አፍ የተናገርከው ትንቢት ሲፈጸም በነቢዩ በባሪያህ በኢሳይያስ አፍ የተናገርከው ያዕቆብ ሆይ መንፈሴን በልጆች ላይ በምድረ በዳ ውሃና ፈሳሽን አፈሳለሁ ብለን እንዳልከው መንፈሴን በልጆች ላይ አፈሳለሁ፣ በወንዞች ዳር እንደተተከሉ ዛፎች ይሆናሉ ተብሎ እንደተጻፈ በእነዚህ በባሪያዎች በነቢያት አፍ እንደተናገርክ አባቶቻችን ሐዋርያት በተነሱበት ዘመን በኢዩኤልም በኢሳይያስም የተናገርከውን ቃል በኢየሩሳሌም አደባባዮች ላይ ከ15 አገሮች የተሰበሰቡ ከጳርጤ፣ ከሜድ፣ ከኢላሜት፣ ከሶሪያ፣ ከአረብ ሀገር፣ ከቀሬና፣ ከሊቢያ ወረዳዎች፣ ከሮሜ ሁሉ ጭምር ሳይቀር በዓለ ሃምሳን ሊያከብሩ የመጣ ህዝብ መካከል ከሰማያት የሚነጥቅ አውሎ ነፋስ መጥቶ የተቀመጡበትን ቤት ሞልቶ በእያንዳንዳቸው ላይ የተከፋፈሉ የእሳት ልሳኖች ታዩአቸው። መንፈስም ይናገሩ ዘንድ እንደሰጣቸው በልዩ ልሳኑ ተናገሩ ተብሎ እንደተጻፈ በልዩ ልሳን ተናግሮ ዝም አይደለም ያለው ጴጥሮስ። ቀጥሎ ወንጌልን ሰበከ። ቀጥሎ የተሰቀለውን ኢየሱስን ሰበከ። ቀጥሎ በገዳዮቹና በሰቃዮቹ ፊት የተባረከው ልጅህን ኢየሱስን ሰበከ። የሰሙት ሁሉ አደመጡት። የሰሙት ሁሉ ልባቸው ተነካ። እግዚአብሔር ይህን ጸጋ ፈልጋለሁ፣ ይህን ጸጋ እንፈልጋለን። ጴጥሮስ ሲናገር 3000 የሚያሉ ሰዎች በሰሙ ጊዜ ልባቸው ተነካ ይላል። ቀጥለው ወንድሞች ሆይ ምን እናድርግ ብለው አሉ። እግዚአብሔር ጌታዬ ሆይ ንፋስህ አግኝቶኛል። በቅርብ ጊዜ እንኳን ከእህቴ ከሚሚዬ ጋር ንፋስህ አግኝቶናል። ወንድሞቼን እህቶቼን መንፈስ ቅዱስ አንተ አግኝተህናል። እንደዚህ የምንንገበገበው
የተሰቀለውን የእግዚአብሔር ልጅ ቅዱሱን ብላቴና ኢየሱስን የዳዊትን ልጅ ለመስበክ ስለሆነ ኃይል ከአርያም ዕለት መንፈስ ጴጥሮስን መንፈስን ተሞልቶ እንደሚል ዕለት ሙላን እግዚአብሔር ሆይ ዕለት ሙላን ዕለት ንካን ዕለት ሙላን ካፉ ቃልህን ሰምተው ከጴጥሮስ አፍ ከዛ አሳ አጥማጅ አፍ ካልተማረው ከጴጥሮስ አፍ ቃልን ሰምተው ልባቸው ተነካ። የዛን ቀን ወደ መንግስቱ የተጨመሩ 3000 የሚያህሉ ነፍሳት ነበሩ። የአባቶች አምላክ ታሪክን መድገም ልማድህ ነው። ታምራትን ማድረግ ልማድህ ነው። ለጴጥሮስ ሐዋርያ ልትሆን የሰራህ ለኔም ደግሞ ሰርቷል እንዳለ ባሪያ ጳውሎስ ከነሱ ጋር ሆነህ ቃልህ እንዲያሸነፈ በኢየሩሳሌም በሰማሪያ በአንጾኪያ በምድር ዳርቻዎች ሁሉ በደቡብ አውሮፓ በምዕራብ እስያ በሰሜን አፍሪካ በቀሬናና በሊቢያ ወረዳዎች ሁሉ እየተዘዋወሩ በባህር ደሴቶች በቆጵሮስ ሄደው እንደሰበኩ የሚድኑትንም እግዚአብሔር በመንግስት ላይ ትጨምር እንደነበረ ክብርህ ይነሳ የመንፈስ እሳት ይነሳ የመንፈስ ኃይል እግዚአብሔር በልጅ በኢየሱስ ክርስቶስ ስም ያስፈልገናል። የሚድኑ ወገኖች ስላሉ ትናንትና ሲጨቃጨቁን ትናንትና ሲከራከሩን የነበሩ ሰዎች የዚህ ወንጌል መልእክተኛ አድርገህ ልታስነሳቸው ትችላለህ። ይድኑ ዘንድ አይኖቻቸው እንድትገልጥላቸው ጸልያለሁ። በጌታ በኢየሱስ ክርስቶስ ስምና ስልጣን ዙፋንን ከበው ከሚያመልኩ መላእክት መካከል የአባቶች አምላክ ጸልያለሁ። እንጸልያለን። በዚህ የተሰበሰብን መዳንን ይወርሱ ዘንድ ለማገዝ ከእግዚአብሔር ዘንድ የሚላኩ መላእክት ናቸው ተብሎ እንደተጻፈ መዳንን ይወርሱ ዘንድ ይህንን ወንጌል እውነት ስንሰብክ እግዚአብሔር የሰሙት ቃል ከሰሚዎች ጋር በእምነት እንዲዋሃድ ሊያግዟቸው ሊራዷቸው የሚችሉ ቅዱሳን መላእክትን በመላክ ቆርኔሌዎስ ቤት የተላከ መልአክ ጸሎቱ መሰማቱ መጽዋዕቱን እግዚአብሔር እንደተቀበለለት ብቻ አይደለም ነግሮት ሄደው የምትድንበትንም ነገር ይነግርሃልና ጴጥሮስን ከኢዮጴ ያስጠራው ብሎ መልአኩ ጴጥሮስን አስጠርቶ ቆርኔሌዎስ ቤተሰቦቹንና ጎረቤቱን ሁሉ ሰብስቦ ከባሪያ ከጴጥሮስ አፍ ቃል እግዚአብሔርን ሰምቶ ወደ እግዚአብሔር መንግስት እንደተጨመረ አባ በዛ ባነፈስከው ንፋስ አለ ወንድሞች እናቶች አለ ዝም ብለን አይደለም የምንላቸው ወንድሞች እናቶች አለ ክብር ከፊት ለፊታችን አለ ትውልድ ከፊት ለፊታችን አለ እግዚአብሔር ወደ መንግስቱ የሚጠራው አለ ክብር አለ እሳት የነደደ እሳት የማይጠፋ እሳት የማያቋርጥ ምንጭ የማይደርቅ ምንጭ የህይወት ወንዝ ውሃ ኢየሱስ የሚያስብል አለ ይታየኛል እኮ ብዬ ነው የምደግመው። አለ ክብር አለ ከፊት ለፊታችን አለ ክብር የአባቶች አምላክ ጌታዬ ለዚህ ነዋ አየህ አለ ክብር ወንድሞች እናቶቼ አለ ክብር። ታዲያ ለዚህ አይደል የተጠራን? እውነቱን እኮ ነው የዘማሪ አንተዬ እውነቱን እኮ ነው ለዚህ አይደል የተጠራን? ታዲያ ለወንጌል ስራ ነው የተጠራን። ስራ አለብን። ይሄን ዘምረን እንሰጣቸዋለሁ ለወንድሞቼ
son vanta we no moye nefemwina Rabeyi wanu moyo batin sete kabadem yo mineki loko batonete Sume bukozu wachokeni mainate Uwamako watamo kubat munbatilo patet Aganine jole malala kebe Hallelujah inachane jole aganine malaline atafumuki koyumuki udukayo ጌታ እግዚአብሔር እናመሰግናለን። ለዘላለም ስም የተባረከ ይሁን። አንተ ከምድር ዳርቻዎች እስከ ዳርቻዋ ድረስ ትውልድን ለክብር ትጠራለህ። ትውልድን ወደ ክብር ጠርተሃል፣ ወደ ማዳን ጠርተህናል። በበደላችንና በኃጢአታችን ሙታን ከነበርንበት ሰፈር በልጅ በክርስቶስ ኢየሱስ የቤዛነት ስራ፣ በመስቀል ላይ በተሰራው ስራ በስብከት ሞኝነት እንድንድን ኢየሱስ ያድናል፣ ኢየሱስ ጌታ ነው፣ ኢየሱስ ለበደል ኃጢአት ሞቶልሃል ተብሎ በሚባል የምስራች ቃል በጆሮዬ እንድሰማ የሰማሁትንም አምኜ ለሕይወት የሚሆን ንስሐን ሰጥተኸኝ እንድድን እኔንም እዚህም ያሉ ወንድሞችና እህቶቼ እንዲህ ያደረግህ አንተ ነህ። ክብርና ምስጋና ለታላቁ ለስም ይሁን። ጌታ ኢየሱስ ሰው ሊረዳ አይችልም፣ ይረዳንም ብለንም አንልም። እንዲህ የምንሆንበት ሚስጥር፣ እንደዚህ የምንንገበገብበት ሚስጥር የገባህን አንተ ገብተህን ነው፣ ራስን ስለገለጥክልን ነው። ጌታ ኢየሱስ ከሰማያት ከአባትህ ዘንድ መጥተህ ለበደል ለኃጢአታችን ልትሞትልን አንዲትን ልጃገረድ ድንግል ሴትን ፈልገህ ከሷ በመወለድ ለበደል ለኃጢአታችን ልትሞትልን ቀራንዮ ኮረብታ ላይ ከምድር ከፍ ብለህ በደረቀ እንጨት ላይ ስትንጠለጠል እኔን ለማትረፍ ወንድሞቼ እህቶቼን ለማትረፍ ትውልድን ለማትረፍ ነው። አንተ ማለት የሆነ ወራት የሆነ ዓመታት ተሰብከህ ዛሬ በእኛ ቤት የምትቀሰቅስ በእኔ አንደበት የምትቀሰቅስ በእኔ አንደበት የምትቀሰቅስ በህይወት የምትቀሰቅስ አይደለም። ዘመናቶች ቢመጡ ዓመታቶች ቢያልፉ ወራቶች ቢቆጠሩ እኔ ህይወት ውስጥ የማትቀዘቅዝ እሳት ነህ። በእኛ ቤተ ክርስቲያን የማትቀዘቅዝ እሳት ነህ። ጴንጤው ቤት ኢየሱስ ተራ እኮ አይደለም። ጌታዬ ተራ እኮ አይደለም። የምትሰለቸን እኮ አይደለም። ትናንትና ያወራኑ ነገር ደግመን ለማውራት ይሰለቻል። አንተ ግን እኮ አትሰለችም ጌታዬ። አንተ እኮ አትሰለችም አባዬ። አንተ እኮ አትሰለችም የኔ አባት። አንተ እኮ አትሰለችም ውዱ ጌታ። አንተ እኮ አትሰለችም የዳዊት ልጅ። በመንፈስህ ኃይል ውስጣችንን ነካው። በመንፈስህ ኃይል ለወጥከን። በመንፈስህ ኃይል አዳንከን። አንተ እኮ አትሰለችም። 10 ዓመት አውርቼ 10 ደቂቃ ያወራው እስከማይመስል ድረስ ወንድሞቼና እህቶቼ ተጠርተው አንተን ካወቁበት ጊዜ ጀምሮ የእግዚአብሔር ልጅ ጌታ ኢየሱስ አንተ እኮ አትቀዘቅዝም። አንተ እኮ እኛ ቤት የማትወራ አይደለም። አንተ እኮ እኛ ቤት በቃ በባለፈው አውርተናል፣ ሐሙስ አውርተናል፣ ዓርብ የምናወራው አይደለም። የባለፈው ዕለት አውርተናል፣ አሁን ከዚህ በኋላ የምናወራው አይደለም ብለን የምንል አይደለም። ዕለት ጠዋት ጠርተንህ ለከሰዓት ትርበናለህ፣ ሰዓት ላይ ጠርተንህ ለማታ ትርበናለህ። በምናልፍባቸው የህይወት ጎዳናዎች ሁሉ በእግሬ ስሄድ እጠራሃለሁ፣ ውስጤ ዝም አይልም። ኢየሱስ ጌታዬ እላለሁ። መኪና እየነዳው ኢየሱስ ጌታዬ እላለሁ፣ እዘምራለሁ፣ ወደ አንተ አነባለሁ፣ እጮሃለሁ። እንዲህ አይነትን መንፈስ ስለሰጠህን እዚህ ያሉ ወንዶችና ሴቶች ልጆች በሩቅ አገር ያሉ በስም የተጠሩ በክንፎች ታዛ ውስጥ የተቀመጡ አንተን እንጠብቃለን። በመንፈስህ ኃይል እንደገና እንድትጎበኘን እንደገና ኢየሱስ እንድንል በስፍራዎች ሁሉ ያለ መፍራት ያለ መንቀጥቀጥ በትልቅ አክብሮት ማዳንህን ለትውልድ እንድንናገር አባዬ የገባን እሳት የነካን እሳት የነካን እኮ ጌታዬ በመንፈስ ቅዱስ እኮ
ዓለም ቢያላግጥበት አብረውን ያሉ ወንድሞችና እህቶቻችን ቸርች ውስጥ እንኳን የተቀመጡ ቢያላግጡበት እንኳን በሌሊት በልሳኖች እንድንጸልይ ራእዮችና ህልሞችን መገለጦችን የምሰጠን የእግዚአብሔር ልጅ የአብ ልጅ የዳዊት ልጅ የቤተ ክርስቲያን ራስ የማዕዘን ድንጋይ የምትመጣው ሙሽራ አንተን ለመስበክ ተጠርተናል። ስለ ስምህ መስበክ ብቻ አይደለም፣ ስለ ስምህም ጭምር ለመሰዋት ተጠርተናል። እነዛ አባቶቻችንን የረዳ ጸጋ ይረዳናል እኮ። እስጢፋኖስን የረዳ ጸጋ እኮ ይረዳናል። ጳውሎስን የረዳ ጸጋ እኮ ይረዳናል። ወደ ኋላ አንተ ቀርተህ ሂዱ ብለህ አይደለም የተውከን። ከኛ ጋር ሁሉ ቀን አለህ፣ ከኛ ጋር ሁሉ ቀን አለህ የኔ ጌታ። ትውልድ ግን የሚድንበትን ኪዳን በልጅ በኢየሱስ ክርስቶስ በኩል ነው ያደረከው። ማንንም በየሰርቻው ማንንም በየፌርማታው ለእንትና የገባሁላት ኪዳን ለእንትና የገባሁለት ኪዳን እሱን ያመነ 22 ትውልዱ ይድናል ብሎ የሚል እንዲህ አይነት ኮተት አንተ ዘንድ የለም። አንድ ልጅ ነበረህ መተኪያና ተከታይ የሌለው ልጅን ወደዚህ ዓለም ላከው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው፣ በእርሱ የሚያምን እንዳይፈረድበት፣ በእሱ የማያምን ግን እንዲፈረድበት ክርስቶስ ወደዚህ ዓለም መጥቷል። ኃጢአተኞችን ሊያድን መጥቷል። ከኃጢአተኞች ዋና እኔ ነበርኩ ብሎ እንዳለ ጳውሎስ እዚህም ያለን ሁላችን ነበርን። እንደዛ አዳንከን፣ በቅዱስ አጠራር ጠራን። ጌታዬ ብዙ ነገር ልናወራ እንችላለን። በእያንዳንዱ ቀን ግን እኛ ቤት በእያንዳንዷ ማይክሮ ሰከንድ በእያንዳንዷ ደቂቃ የምስራች እኮ ነህ። ሁሉ ቀን የምትነገር ደስታችን ነህ። ሁሉ ቀን የምትነገር የምስራቻችን ነህ። ሁሉ ቀን የምትነገር በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የሃይማኖትን ቤት ተብትቦ የያዘ የዛገ ሰንሰለት በልጅ በኢየሱስ ክርስቶስ የቃል ኪዳን ደም ጉልበት በመንፈስ ቅዱስ ኃይል እግዚአብሔር ሆይ እስራት እንዲበጠስ ጸልያለሁ። ኦርቶዶክሳውያን ወገኖቻችንን ካንተ ያልሆነ ዕውቀት ግን ካንተ የመሰለ ዕውቀት ከሕፃንነት ጀምረህ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት አውቀሃል ብሎ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ በነገረው መሰረት እስትንፋሰ እግዚአብሔር ያለበት ያንተ መንፈስ ያለበትን መጽሐፍ ቅዱስን አስጥሎ የሰው ክታብ የሰው ጽሑፍ የሰው አይምሮ የጨመቀው ዕውቀት በቀይ በጥቁር እስክሪብቶ የተጻፈ በቆዳና በሚያማምር ጨርቅ የተጠረዙ መጽሐፍቶች ውስጣቸው እርግማን ያለባቸው መጽሐፍቶች ኢየሱስ ክርስቶስን ያድናል ብለው የማያስተዋውቁ መጽሐፍቶች በእግዚአብሔር ዕውቀት ላይ የተነሱ የሰው ሐሳብ በዚህ ትውልድ ተይዟል። እግዚአብሔር ደግሞም አሳይተናል። እግዚአብሔር እጸልያለሁ በስምህ እንጸልያለን በስምህ በዚህ ትብታብ የተያዘ ትውልድ እንዲፈታ የሃይማኖት መጋረጃ በኢየሱስ ስም የተቀደደ ይሁን፣ የተቀደደ ይሁን። ወደ ልጅ ወደ ኢየሱስ ክርስቶስ እንዳይዞሩ፣ አዳኙን እንዳይፈልጉ፣ ወደ መዳን እውነት እንዳይመጡ አይምሯቸውን ተብትቦ ያዘ፣ ህይወታቸውን ተብትቦ ያዘ፣ ልባቸውን የሞላ የሰው ዕውቀት እግዚአብሔር የሰው አይምሮ ጭማቂ ዕውቀት ሲታይ መንፈሳዊ ይመስላል፣ ካንተ ይመስላል። ነገር ግን አጥርቶ ላየው ከክፉ ከመናፍስት ኃይላት የተቀዱ አንዳቸውም የልጅን የኢየሱስ ክርስቶስን ሞት አይናገሩም፣ አያስተዋውቁም። ማናቸውም ፊት ለፊታችን ቆመው ይሄንን ሊያስተባብሉ አይችሉም። አንብበናቸዋል። እነሱ ካነበቧቸው በላይ አንብበናቸዋል። መጽሐፍቶቻቸውን ውስጣቸው እርግማን ያለው ውጫቸው እንደሚያምረው የተጠረዙበት ቆዳ የተሰፉበት ልብስ እንደሚያምረው አይደለም። ውስጣቸው ኢየሱስን አይናገሩም፣ ኢየሱስን አያስተዋውቁም። ጌታዬ ሆይ በዚህ የታሰረ ትውልድ በቤታቸው ያስቀመጧቸው እነዚህ መጽሐፍቶች በውስጣቸው የገባ ዕውቀት የመከነ እንዲሆን በልጅ በኢየሱስ ስም እጸልያለሁ። እግዚአብሔር ሆይ ጉም በንፋስ እንደሚጠረግ የተዘራ ዘር ውሃ ከማጣቱ ዝናብ ከማጣቱ የተነሳ በስብሶ ደርቆ እንደሚቀር በጌታ በኢየሱስ ክርስቶስም ያንተ መንፈስ የሌለባቸው ዕውቀቶች ናቸውና
ያንተ መንፈስ ያለባቸው መጽሐፍቶች አይደሉምና አሁንም ማቅለል ጀምርሃል ጌታዬ ሆይ የሚያነቡትን ድርሳነ ሚካኤልን ማቅለል ጀምርሃል የእግዚአብሔር ልጅ የሚያነቡትን ተአምረ ማርያምን ማቅለል ጀምርሃል የእግዚአብሔር ልጅ የሚያነቡት ገድለ ተክለ ሃይማኖትን እያፈሩበት መጥተዋል እኛ እንደዚህ ምንላቸው ትውልዳችን እንዲድኑ ነው እንደማያድኗቸው መጽሐፍቶቹን እኛ ብቻ ሳይሆን እነሱም ሁሉ እየጨገባቸው ነው አፍረውባቸዋል በዓለም አደባባይ ላይ አፍረውባቸዋል አንገት ደፍተውባቸዋል አንገት መድፋትና ማፈር ብቻ አይደለም ተደብቀው የሚያነቧቸው ሁሉ ጭምር ለህይወት እንደማይጠቅሟቸው አውቀው መጽሐፍ ቅዱስን እንዲያነሱ ስለ ኦርቶዶክሳውያን ወገኖቼ እጸልያለሁ ስለ ካቶሊካውያን እጸልያለሁ ስለ አይሁዳውያን እጸልያለሁ ስለ ሙስሊሞች እጸልያለሁ እምነት ስላላቸው ስለሌላቸው ሰዎች እንጸልያለን የአባቶቻችን አምላክ እስራታቸው እሱ ነውና የተያዙበት እስራት እሱ ነውና ዕውቀት በጣም መጥፎ እስራት ነውና የክፉ ዕውቀት ደግሞ በጣም መጥፎ እስራት ነውና የአባቶቻችን አምላክ እግዚአብሔር በልጅ በጌታ በኢየሱስ ክርስቶስም ከቃል ጉልበት የተነሳ የምንነግራቸው አንድ ጥቅስ ለዘመናት ውስጣቸው ተቆልሎ ያለውን የሐሰትን ትርክት እንዲንድ ቃሌ ድንጋዩን እንደሚያደቅ እንደ መዶሻ አይደለምን ብለህ እንዳልክ አዎ ቃልህ እንደ መዶሻ ነው ጠጣሩን ልብ ያደቃል ቃልህ የተሳለ ስለታም ሰይፍ ነው በሁለት ወገን የተሳለ ስለታም ሰይፍ ነው በልጅ በኢየሱስ ስም ከአይምሯቸውና ከልባቸው ውስጥ በቃልህ እውነት በቃልህ ሰይፍ አንተ ያልተከልከው ነገር ሁሉ በልጅ በኢየሱስ ስም እንዲቆራረጥ ጸልያለሁ አንተ ያልዘራህባቸው ሁሉ በቃልህ መዶሻ እንዲሰባበር ጸልያለሁ ወደ ልጅ ወደ ክርስቶስ ኢየሱስ ወደ ክብሩ ወንጌል ብርሃን ፊታቸውን እንዲያዞሩ እኔም ወንድሞቼም እህቶቼም በዚህ የተሰበሰብን ይህን የዳንበትን ሰዎች ሁሉ ቢሰሙት ድነትን ሊሰጣቸው የሚችለውን ከልጅ ከኢየሱስ ክርስቶስ አፍ የሰማኑ በባሪያዎች በነቢያትና እንደዚሁም በሐዋርያቱ አፍ የነገርከን ህይወት ያለበት መንፈስ ያለበት ቃልን አብዝተን በመንፈስ ቅዱስ ኃይል መስበክ እንድንችል ለእኔም ለወንድሞቼም ለእህቶቼም ጸጋን አብዛለን ትልቅ ስራ ስላለ ጌታዬ በእውነት አንተም እኮ ምስክር ነህ አንተ ራስህ ምስክር ነህ ትልቅ ስራ ትልቅ ነዶ ትልቅ አዝመራ ትልቅ ወደ እግዚአብሔር መንግስት ትውልድ የሚጨመርበት ፊት ለፊታችን ስላለ ከዚህ ይሄ ሁሉ ጭቅጭቅ በልጅ በኢየሱስ ስም እያንዳንዱ የት እንደገቡ ሳያውቁ እግዚአብሔር አንተ ያላካቸው መንገዱን ለቀቅ እያደረጉ እመር በጌታ በኢየሱስ ክርስቶስምና ስልጣን በጠንካራው እጅህ ከግብፃውያን ባርነት ህዝብህን ያወጣህ ዛሬም ከኃጢአት ባርነት በልጅ በኢየሱስ ክርስቶስ በኩል መውጣት እንዲሆንላቸው ለሰዎች የምንነግራቸውን ወንጌል ሰምተው ወደ መዳን እንዲመጡ አይኖቻቸውን እንድትከፍትላቸው በልጅ በኢየሱስ ስም ጸልያለሁ ለእኔም ለወንድሞቼም ለእህቶቼም በምድር ዙሪያ ያላለን ሁሉ ጸጋህን አብዛልን የጸሎትን ጉልበት የቃልን ማንበብ ጉልበት የመስበክ ጉልበት ሊከራከሩ እንኳን ቢመጡ በልጅ በኢየሱስ ክርስቶስም እስጢፋኖስን እንኳን ተከራክረውት ነበር ከነፃ ወጪ ከተባለችው ከቀሬና የመጡ ሊከራከሩት መጥተው ነበር እስጢፋኖስ ግን ይናገርበት የነበረውን ጥበብና መንፈስ ይቃወሙት ዘንድ አልተቻላቸውም ተብሎ እንደተጻፈ ያን መንፈስ እንፈልጋለን አባዬ እነሱ ወደ እምነት ተቋም ነው የሚጠሩን እኛ ህይወት ወደ ሆንከን ወደ ኢየሱስ ነው የምንጠራቸው ልዩነቱ የዚህ ነው ያልነው እነሱ ወደ እምነት ድርጅት ነው የሚጠሩን እነሱ ወደ እምነት ተቋም ነው ኑ በዚህ ተቋም ውስጥ ነው የምትድኑት ብለው ይሉናል እዛው ነበርን ድነትን አተን ተቀበዝብዘን የምንድንበትን ወንጌል አስቀምጣ የማንድልባቸውን አንድ መዓት አጋንንት በኤጀንቶቹ በኩል ጽፎ ያስገባቸውን መጽሐፍቶች እነዚህ እንድገሟቸው ይህንን ሰኞ የኛውን ማክሰኞ እያሉ ሲሉን ነበር አሁን ትውልዱ ቤቱን እየለቀቀ መውጣት ሲጀምር በዚች ቤተክርስቲያን ስር ስትሆኑ ነው የምትድኑት ኑ እያሉ ወደ ተቋም ይጠሩናል እኛ ደግሞ ኑ እያልን ወደ ተቀባው ወደ ቤተክርስቲያን ራስ ወደ ዳዊት ልጅ ወደ እግዚአብሔር ልጅ ወደ አንተ ትውልድን እንጠራለን ልዩነቱ የዚህ ነው ያልነው የአባቶች አምላክ ደስ ይለናል ባንተ ደስ ይለናል በስሜት አልጀመርንም በስሜትም አንቀጥልም አንተ አስጀምረህናል
በመንፈስ ኃይል እስከ ዛሬ ድረስ ደርሰናል። ለሚመጡትም ዘመናት እንዲሁ ነው የምንቀጥለው። ክብርና ገናንነት ለታላቁ ለስሜ ይሁን። እኛ በተሰበሰብንበት ቦታ ሁሉ የሁሉ ቀን ኮከባችን፣ የሁሉ ቀን ንጉሳችን፣ የሁሉ ቀን አርማችን፣ የሁሉ ቀን የምስራቻችን፣ የሁሉ ቀን ጌታችን፣ የሁሉ ቀን ህይወታችን፣ የሁሉ ቀን ሊቀ ካህናችን፣ የሁሉ ቀን አባታችን የሆነውን ኢየሱስ ክርስቶስን በመካከላችን አክብረው። እሱ የእውነት መንፈስ በመጣ ሰዓት ያከብረኛል ብሎ እንዳለ ጌታ መንፈስ ቅዱስ ኢየሱስን በመካከላችን አልቀው። የእኔ ስም ከእግሮች ስር ይረገጥ ጌታ ኢየሱስ። የወንድሞቼ የእህቶቼ ስም ጌታ ኢየሱስ ከአንተ እግር ስር ይረገጥ። የእኛ ስም ከአንተ እግር ስር ይረገጥ። የአንተ ስም ግን ገኖና ገዝፎ ከፍ ብሎ ልቆ ይታይ። ምኞታችን አንተ ስትከብር ነው። ምኞታችን፣ ደስታችን አንተ ስትወደስ ነው። ትውልድ አንተን ሲያቀ ነው። ማዳንህ ከወደረኞቻችንና ከሚጠሉን ሁሉ እጅ ነው ተብሎ እንደተጻፈ እግዚአብሔር በጌታ በኢየሱስ ክርስቶስም ዛሬም ማዳንህ እግዚአብሔር ለትውልድ እንዲሆን በስምህ እንጸልያለን። ጊዜያችንን ባርክልን። በቅዱሱ ብላቴና የቤተ ክርስቲያን ራስ የማዕዘን ድንጋይ በሆነው በልጅ በክርስቶስ ኢየሱስ አዳኝ ስም ጸለይን። አሜን አሜን። ተባረኩ ወንድሞቼና እህቶቼ፣ እንኳን ደህና መጣችሁ። ጌታዬ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። ይሄ ሰው በቃ በጣም ነው ይዞኝ በቃ ጭልጥ ነው ያልኩት አልኩ። ለካ አንተ ለዚህ ነው አንዴ ለዚህ ነው ሳለቅስ የከረምኩት ማለት ነው። እግዚአብሔር ይባረክ። ዳግሻዬ እንኳን ደህና መጣህ። መንድሪን ጉድ ሞርኒንግ ብራዘር፣ እንደዚሁም እህትየው ኤልሲ ብርሃን እንኳን ደህና መጣ። ሁላችሁንም ሰላም ብያለሁ በጌታ በኢየሱስ ክርስቶስ። ሰሞኑን ጠፍቼባችሁ ነበር። አዎ ሚስቴ እንግዲህ ጌታ አራተኛ ልጃችንን በቅርብ እንታቀፋለን፣ ምናልባት በሳምንታት ውስጥ እና አሁን ስለገፋፋች ከእሷ ጋር ቆይታ ማድረግ ስላለብኝ ነው። ምናልባትም ከዛም በኋላ ትንሽ ለአንድ ወር ከምናምን ነገር ለ6 ሳምንት ያህል ምናልባት እንደዚህ ቶሎ ላልመጣ እችላለሁ። አንዳንዴ ብቅ ልል እችላለሁ። ጸልዩልኝ። ህይወትዬ ተባረኪ። አንዷም ህይወትዬም እዚህ ያለች እንደዚሁ እንደኔ ሚስት፣ እሷም የተባረከች ብላቴና እግዚአብሔር ሰጥቷቸዋል። በጣም የተወደዱ የምንወዳቸው ቤተሰብ ናቸው እና ለእግዚአብሔር ክብር ይሁን። ለዛ ነው የጠፋሁት። ግን ጸልዩልኝ፣ በጣም ጸልዩልኝ። እንደምትጸልዩልኝ አውቃለሁ። አንዳንድ ሰዎች የማትጸልዩልኝ ግን ጸልዩልኝ ፕሊዝ። በብዙ ነገር እንድትጸልዩልኝ እፈልጋለሁ። አሁን በዚህ ጊዜ ጸሎት እጅግ ያስፈልገኛል። ተባረኩ። ጸጋ ይብዛላችሁ። ዳግሻዬ በጣም ተናፍቀሃል። ቅድም በጣም እኔም ጠፍቼ ነበር፣ አንተም ተናፍቀሃል። በጣም ደስ ይላል። ድምፅህን ስሰማ እንዴት ደስ እንዳለኝ እንደናፈቀኝ በጣም ያወቅኩት ድምፅህን ስሰማ እንደዚህ ነው እንደናፈቀኝ ብዬ። በጣም ተባረክ እድሜ፣ እንወዳለን በጣም። አንድ ጥቅስ ብቻ ነው ያሳሳትከው እስካሁን ካገለገልከን ውስጥ፣ ሁሉንም ትክክል ብለህ ምድርን ሙሏት የሚለውን ምድርን ሙላት ብለን ያነበብከው አንተ መሰለህ። ዝም ብለህ ልጆች እየጨመሩ ነው፣ ብቻህን እየጨመርክ ነው እና ሙሏት ነው። እሱን ነገር በደንብ አንብበው። አንዷ ማን ነበረች? አላስታውሳትም። 3ኛ ልጃችንን በወለድን ጊዜ ኤርሚ አለችኝ። ደወለች እና ኤርሚ አቤት አልኳት። እንኳን ደስ ያለ አለችኝ። ያው ለምኑ አላልኳትም፣ 3ኛ ልጃችን ስለወለድን። አንተ እናቴ ይዞልሃል በምድርም በሰማይም ነው እየበዛ ያለው አትለኝም? ታዲያ እንዴት ነው ነገሩ ብዬ እኮ በዚያ እያያዘ ልደርስብን ነው። ዳግሻዬ ሰላም በርስ ወገኖችን ቀጥል ሲል። እሺ የመጀመሪያው ማን ነው የሚለው? ይቀርታ ጂሰስ ሎርድ የሚለው አካውንት። እሺ ሰላም ብያለሁ። ክሊክ እያደረኩ ነው ስማቸውን ያየሁት ያለው ጥቅስ ስለተቆረጠ። ጉድ ሞርኒንግ ጽዮንዬ ሰላም ብያለሁ። ብርሃኑ ማራታች ያላችሁ ሁሉ እንዴት ናቸው ወገኖች? በጣም ናፍቃችሁናል። እኔም ለነገሩ በቤተሰብ ጉዳይ እንደዚሁ ኤርሚ መልካም በሆነ በጣም ደስ በሚል ጉዳይ ጠፍቼ ነበር። ተመልሰናል። እንግዲህ እናገለግላለን ወንጌልን። አሜን። እንደ ዝማሬው ወንጌል ስራችን ነው። ጌታ ይባርካችሁ። ሁላችሁንም እወዳችኋለሁ። ቴንኪው ዳግዬ።
ተባረክ። ጸጋ ይብዛል። መንደር ይነታችን ሰላም በይ። እሺ ሰላም ለሁላችሁም ይሁን። አይ ዳግዬ እንዴት ነህ? እንደሚባለው ሰላም ነው ወይ? እንደሚባለው በሀዲይኛ በጌታ ኢየሱስ ክርስቶስም ሰላም ለእናንተ ይሁን ማለት እንዴት ነው የሚባለው? እስኪ በዩ። ጡምኪ ንዊን ይሆና አጭር ናት። አረ ጡምኪ ንዊን ይሆና ነው የሚባለው። የጌታም ስም ኢየሱስ ክርስቶስ ስም ኢየሱስ ክርስቶስ ስም ጡምኪ ንዊን ይሆን። አዎ ያ ቴንክ ዩ። ተባረክ። ቀጥይ። ተባረኩ። እግዚአብሔር ይባርካችሁ ሁላችሁንም። ቅድም ሜንሽን ስታደርግ ነበር በመዝሙርም ዋን ኦፍ ማይ ፌቨራይት መዝሙር የዳጊ ነው። የዳጊ መዝሙር ብዙ ጊዜ ከብዙ ሰዎች ጋር አወራለሁ። ኢትስ ናት ኦንሊ ሶንግ መዝሙር ብቻ ሳይሆን በቃ ወንጌልም ነው፣ ምስክርነትም ነው፣ ምስጋናም ነው፣ ሁሉ ነገር ያለው መዝሙር ነውና በጣም ደስ የሚል እግዚአብሔር ይባርክህ። ዳጊ ረስተኛል መሰለኝ። ሴንዲጎ እንተዋወቃለን። ኤኒዌይስ እግዚአብሔር አምላክ አብዝቶ 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 ይባርክ። ከዚህ በፊትም የምወደው አሁንም የምወደው ለወደፊትም የምወዳቸው መዝሙሮች ናቸው። ተባረክ ኤርሚ። እግዚአብሔር አምላክ አብዝቶ ይባርክ። ቅድም ዘማሪው እንዳለው ከዚያ መንደር የጠራ ለትልቅ ስራ ነው ብሏልና እግዚአብሔር በዓለም ያሉትን እኔ ያው በክርስቲያን ቤት ነው ተወልጄ ያደግኩት፣ ግን ከዓለም እግዚአብሔር ሲጠራ ሰዎችን ለተለየ ስራ ነው እንድታገለግሉ በእግዚአብሔር ቤት እንድትቆሙ ነውና አንዳንዴ ጠላት እግዚአብሔር ሲመሰገን ሲወደድ እግዚአብሔር ከፍ ብሎ ሲታይ ስለማይወድ ነው ማጉረምረምም መነካካትም ምንም የሚመጣውና እንደውም ወተት ተንጦ አይደል ከፍታ ላይ ጭንቅላት ላይ ይቀመጣል ይባላል አይደለ? የተናጠ ነገር ደግሞ የተናጠ ወተት ቅቤ ይወጣዋልና ጥሩ ነው እኮ ሰው ሲገፋን አንዳንዴ እንደውም ሞር ወደ እግዚአብሔር እንጠጋለንና እኔ ስለእናንተ እግዚአብሔርን አመሰግናለሁ። እግዚአብሔር አምላክ የተባረከ ይሁን። ከታች ያላችሁ ሁላችሁም ተባረኩ። በጣም ነው የምወዳችሁ። ቴንክ ዩ። ተባረክ እህታችን፣ ጸጋ ይብዛልሽ። ቴንክ ዩ እህቴ፣ ተባረክ። ጉድ ሞርኒንግ። እንዴት ነህ ብራዘር? ኤርሚዬ ሰላም ብያለሁ። ጌታ ይመስገን አለው። ጌታ ይባረክ። መልእክት አስቀምጬልህ ነበር ካየኸው ብዬ የጠፋበትን ምክንያት አላወቅኩም ነበር። አሁን ስሰማ ግን ደስ ብሎኛል። እግዚአብሔር ይባረክ። ደግሞ በመልካም ዜና ደግሞ ድጋሚ ታሰማናለህ። አሜን። እና እንጸልያለን። መልካም ያደርጋል እግዚአብሔር። ሁላችሁንም ሰላም ብያለሁ። እዚህ ውስጥ ዘማሪ ዳጊ ሰላም ብያለሁ። እና ስትጠፋ ዝም ብለህ እንኳን መልእክት አስቀምጥልን ቢያንስ ምንም ሳናቅ እንዲሁ እንናፍቅሃለን። እዚህ ጋር የሆነ ነገር የጎደለ ስለሚመስለን ቲክቶክን ብዙዎቻችን መንፈሳዊ ነገርን ከምናይባቸው ቻናሎች ውስጥ ይሄ ቻናል ማይ ፌቨራይት የሌላውን ባላቅም ብዙ ቦታ ማንገባ ሰዎች አለን እና አትጥፋ፣ ከቻልክ ዞር ዞር እያልክ ይሄን አይኖ ፕሮግራም ብዙ እንደምትጨናነቅ ግን ዝም ብለህ ጎብኘን ለማለት ነው። አመሰግናለሁ ስለሰጠኝ እድል። እና አንድ ነገር እነግራለሁ ብዬ ጊፍቱን ሰስፔንድ አድርጎታል። ቅድም ያንን አፕሊኬሽን ማየት አይፈልግም ይሄ እዚህ ፕላትፎርም ላይ እና ስሙን ላለመጥራት ነው አሁን መዝሙር የከፈትክበት። ድምጽ ብቻ ብትጠቀም አሪፍ ነው። ኦኬ ነው፣ ችግር የለም። ለዛ ነው ሰስፔንድ ያደረኩት። እሺ ችግር የለም። አመሰግናለሁ። ተባረክልኝ ወንድማችን፣ ጸጋ ይብዛል። ቴንክ ዩ። እሺ ሚሚዬ ከቻልሽ እኔ ነኝ የላኩልሽ። ከቻልሽ ነይ እስኪ ግቢና ሰላም ብቻ ብለሻቸው ትወርጃለሽ። አይ ነው ከቻልሽ ማለት ነው። ውስጥሽን በደንብ ሰምተሽ ከቻልሽ ሰላም ብቻ ብለሽ ትወርጃለሽ። ስላየሽ ደስ ብሎኛል። ያ ቴንክ ዩ። እሺ ጽዮንዬ ሰላም ስላየሽ ደስ ብሎኛል። እሺ ጽዮንዬ ሰላም በይ። እሺ ኤርሚዬ ድምፅን ስለሰማሁ በጣም ደስ ብሎኛል። አንዱ ካሰቡ እህቶች መካከል እኔ ነኝ ስጠፋ። ክብር ለናዝሬቱ ኢየሱስ ይሁን። በጣም በጣም ደስ የሚል የእግዚአብሔር መንፈስ ነበረ። ሌላው በደቡብ ብቻ ሳይሆን በኦሮሚያ ምድር ላይም የእግዚአብሔር እሳት ከምድሪቷ ይወጣልና ብዙዎቻችሁ ልትዘጋጁ ይገባል ለወንጌል ማለት ነው። ክብር ለናዝሬቱ ኢየሱስ ይሁን። ይሄ የዳንበት ወንጌል
ህይወቱን የቀመሰ ነው የሚያውቀውና ክብር ለኢየሱስ ይሁን እግዚአብሔር ይሄንን ስላደረገ። ሌላው ደግሞ በሰማይ የምናገኘው በምድር የወለድናቸው ልጆችና በወንጌል የወለድናቸው ልጆች ነው። በዚህ ምድር ያፈራነው ንብረት ሁሉ እዚህ ምድር ላይ የሚቀር ነው። ጊዜያችንን ለዚህ ምድር ያጠፋ ነው፣ ብዙ ሰዓታችንን ለዚህ ምድር ለሀብት ለንብረት ያጠፋ ነው ሁሉ እዚሁ ጥለነው ነው የምንሄደው። በሰማይ የምናገኛቸው በወንጌል የወለድናቸው ልጆችና በስጋም የወለድናቸው ልጆች እንደ እግዚአብሔር ቃል ከመራናቸው ካሳደግናቸው በሰማይ እናገኛቸዋለን። የክብርም አክሊል የሚሆኑልን በወንጌል የወለድናቸውና በእግዚአብሔር ቃል የመራናቸው ልጆቻችን ናቸው። እና ይሄንን እንድታስቡ፣ በተለይ ልጆች መውለድ የምትፈሩ በምድር በሰማይ የምታገኙት ልጆቻችሁን ነው እንጂ በዚህ ምድር ያፈራነውን ንብረት አይደለም። ለዚህ ምድር ይጠቅመናል አይጠቅምም እያልኩ አይደለም፣ ግን ከዚህ ምድር ለቀን ስንሄድ በሰማይ ለዘላለም የምናገኘው በወንጌልና በስጋ ወልደን በእግዚአብሔር ቤት ያሳደግናቸው ልጆቻችንን ነው። ክብር ለናዝሬቱ ኢየሱስ ይሁን። ምክንያቱም የኢዮብ መጽሐፍ ላይ አይታችሁ ከሆነ እግዚአብሔር ኢዮብን በእጥፍ ባረከው ይልና የልጆቹን ቁጥር ግን ደብል ሲያረጋ አናይም። ለምን? በሰማይ መልሶ ደብል ስለሚሆን ነው። የኢዮብ ልጆች ላይ ስንሄድ በቁጥር ሲጨምርላቸው አናይም። በከብቶች በተለያዩ ነገሮች በእጥፍ ያረግና ልጆቹ ጋር ግን መጀመሪያ የነበረውን ቁጥር ነው መልሶ የሚሰጠው በምድር ላይ። ምክንያቱም በሰማይ ደብል ስለሚሆኑ ነው። ኦልሬዲ በረከቱ እጥፍ ስለሆነለት ማለት ነው። እና ይሄንን ከግንዛቤ ክተቱ። መዝሙሩ አንተን ያስለቀሰ ያው በመንፈስ እኔም አንድ መዝሙር በኦርቶዶክስ በያሬዳዊ ዜማ ተዘምሮ ስለ ደጉ ሳምራዊ የተዘመረው መዝሙር ስቅስቅ አድርጎ አንድ ያስለቀሰኝ ለምንድን ነው? ልክ ያ መዝሙር በህይወቴ እግዚአብሔር ስላደረገው ነው። ማለት የራራልኝ እግዚአብሔር ይሄ ደግ ሳምራዊ በርህራሄው እንዳሰበኝ በሌላ ጊዜ እግዚአብሔር በነቢያት ተናገረኝ፣ ራራሁልሽ የሚል ድምጽ ማለት ነው። እና አንዳንዴ ከህይወታችን ጋር ሲገናኝ ከጥሪያችን ጋር ሲገናኝ መዝሙሮች ፈንቅለው ያስለቅሱናል። ክብር ለኢየሱስ ይሁን። ተባረኩ ቅዱሳን። ወንጌል ያድናል። ይሄንን ከመናገር ወደ ኋላ አንልም። ድነንበታል፣ አይተነዋል። ክብር ለናዝሬቱ ኢየሱስ ይሁን። ወንጌል ስለ ልጁ ነው። ወንጌል የአብ ነው። ወንጌሉ ኢየሱስ ነው። ሰባኪው መንፈስ ቅዱስ ነው። ወንጌል የመለኮት ነው። የምንሰራው ስራ የመለኮትን ስራ ነው። ለዚህ እድል ደግሞ እኛ ቻንስ ሲሰጠን መጠቀም አለብን። ተባረኩ። ወዳችኋለሁ። እሺ ተባረኪ ኤልሲዬ፣ ማለት ኤልሲዬ ተባረኪ። ጸጋ ይብዛልሽ። ለጌታ ክብር ይሁን። ቴንክ ዩ። ኦኬ ብርሃን አለ። ኤርሜስ ጸጋና ሰላም ይብዛላችሁ። ገዝትም አሜን ያላችሁት ውስጥም ያላችሁ ሁሉም የእግዚአብሔር ሰላምና የእግዚአብሔር ጸጋ ከእናንተ ጋር ይሁን። እኔ ጋር አሜን ሰላም ነው እና በጣም ደስ ይላል። የቆንቃ ባለቤት እሱ እግዚአብሔር ነው። እሱ ልጁ እየዘመረ ያለው በጣም ደስ የሚል ነው። ከዛም ደግሞ ሌሎችም አሉ፣ ግን በጣም እዚህ ጋር የሰውን ልብን የሚነካ ብዙዎች ስለ ወንጌል ስል ስራ አጥተው አይደለም፣ ቀንና ማታም ሰርቶ እንትን ለማለት ይችላል። ግን ዋና ቁም ነገሩ አላማ ከስራዎቹ የሚበልጥ ስራ ስለተጠራን ብሎ ሲዘምር በጣም ልብን የሚነካ ነው። ግን እግዚአብሔር ራሱ ለሰው ልጅ እንድ ማለት ሲዘምር ሲሆን ራሱ የሰጠው ጸጋውን ነው ያስተላለፈው። በጣም ደስ ይላል እና ጌታ ከእናንተ ጋር ይሁን። በጣም ደስ ይላል። ተባረክልን ወንድማችን። ቴንክ ዩ። ጸጋ ይብዛልን። እሺ ማርታ ነው ማራ ያ ሰላም በይ። ሰላም እንዴት ነሽ? ሰላም፣ እንዴት ናችሁ? እግዚአብሔር ደህና ነኝ። ይመስገን። እንዴት እንዴት አለሽ? ናችሁ? ዳግዬ ሁላችሁም እግዚአብሔር ይመስገን። አውቀኸኛል ብዬ አስባለሁ። አዎ በውስጥ በደንብ ጽፍላለሁ በደንብ ካላወቀኝ። በደንብ አውቄሻለሁ። በደንብ እሺ፣ ጌታ መልካም ነው። በቃ ነገርን ገልብጦ
አቆሞናል። እግዚአብሔር በጌታ ይመስገንና በጣም አዎ ለክብር ነው ሁሉ ነገር። ቅድምም ስትናገር ነበር አይደለ? የሆነ ሃርቨስት አለ። በቃ እኔ የማየው አሁን ላይ ላይመስል ይችላል፣ ድካም አለ። ሴንስ አደርጋለሁ። ስጠፋ ራሱ የሆነ የተሰማኝ ነገር አለ። በጌታ ፊት ነው የምነግርህ፣ ጸልያለሁ። ግን የሆነ ግን ማሲቭ የሆነ ነገር አለ። በቃ ክብር አለ፣ ትልቅ ክብር አለ። አሜን። መንገዱ ቀላል ስላልሆነ ነው እና ያው አዲስ ነኝ፣ ብዙ ታውቃለህ፣ 3 ዓመት ምናምን በጌታ ቤት እንደናንተ እንደዚህ ማውራት አልችልም። ግን ጌታ ይረዳኛል። እግዚአብሔር መልካም ነው። ብዙ እማራለሁ። በቃ በጸሎት እንተጋገዛለን። እግዚአብሔር መልካም ነው። ተባረኪ። እንጸልያለን። በውስጥም አሜን። እናውራ፣ አዎ እንደዋወል። ያ እፈልጋለሁ። ማውራክ ነገር አለ፣ ተባረኪ። የምነግርህ ነገር አለ። እሺ አይገባሽ። እሺ፣ ተባረኩ። አሜን አሜን። አሜን። ኦኬ፣ ኤልቃል ስለመጣ ለኤልቃል ከዛ አንድ ሰው አስተዋውቃችኋለሁ። ኤልቃል ወንድምነህ ሰላም በል። ኤርሚ የወንድምነት እንዴት ነህ? ሰላም ነው ወይ? ደህና ነን፣ ጌታ ይመስገን። ዳጊዬ እዚህ ጋር ያላችሁን ሁላችሁንም ሰላም ብያቸዋለሁ። ኤርሚ ልክ ልደውልልህ አካባቢ ነው ትናንትና የገባሁና ደስ ብሎኛል ስላየው። የወንጌል ሽታ ካላቸው ሰዎች መካከል አንዱ ነህ አንተ እዚህ ፕላትፎርም ላይ እና አትጥፋብን፣ ትናፍቀናለህ። ኤርሚ ተባረኩልኝ። አሜን። ቴንክ ዩ ወንድምነት፣ ተባረክ ኤልቃልዬ። ጌታ ይረዳኛል። ትንሽ ከዚህ በኋላም ቢዚ ይሆናለሁ። ምናልባት ለ1 ወር ከምናምን ያህል ለ6 ሳምንታት ያህል ግን እንደምንም ብዬ እያጣበብኩም ይሆን እመጣለሁ። ሚስቴን ማገልገል አለብኝ። በደንብ ለብዙ ዘመን ነው ያገለገለችኝ። የእግዚአብሔርን መንግስት ስራ እንድሰራ መቼም እግዚአብሔር ሰውን ሲሰጥ በደንብ አዘጋጅቶ ነው የሚሰጠውና በእነዚህ ሁሉ አመታቶች ውስጥ አንድ ቀን ፊቷ ሳይጠቁር እንደዚሁም እንኳን አሁን መውለጃ ሰዓቷ ደርሶ እሷ ነች ልጆቹን እየተንከባከበች እኔ ገብቼ እንዳገለግል የምታበረታታኝ። መቼም ስለሚስቴ ቃላት የለኝም። ስለራሴ ሚስት ዝም ብሎ ለማደናነቅ ብሎ በሚል የምናገረው አይደለም እና እሷ አሁን 4ኛ ልጃችንን በቅርብ በጌታ ፍቃድ እንታቀፋለን፣ ምናልባት ሳምንት ባልሞላ ውስጥ። ስለዚህ እሷን እኔ ነኝ ማረሳት፣ እንደ ባልም እንደ ታላቅ ወንድምም እንደ እናትም ሆኜ ማለት ነው። እና ምናልባት ላልገባ እችላለሁ፣ ሰዎች ከከፈቱ እነሱ ጋር ልገባ እችላለሁ። ጌታ ይረዳናል። ግን ጸልዩልኝ፣ በጣም ጸሎት ያስፈልገኛል። ጸልዩልኝ። ለጌታ ክብር ይሁን፣ ጸጋ ይብዛላችሁ። እሺ፣ ሜሴጅ ብትጽፉላት በዋና ስልኳ ላይ ምናልባት ስልኳን እኔ ሰጥቻችሁ በዋና ስልኳ ላይ ካልሆነ በስተቀር ብዙ ትውልድ አሁን እንዲያጨናንቃት አልፈልግም። እቺ ትልቋ ላይ ያደረኳት ሪያና ሚሚ ብዬ የምላችሁ ያቺ እግዚአብሔር ሴት ናት። እና ፎሎ ካደረጋችኋት አድርጓት። ነገ ትልቅ ስራ ስላለን ማለት ነው። በጣም ትልቅ ስራ ማለት ነው። በጣም ትልቅ ስራ፣ በእውነት ነው የምላችሁ። በጣም 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 ትልቅ ስራ ስላለ ማለት ነው። ፎሎ ካደረጋችኋት አድርጓት፣ ባታደርጓትም ችግር የለውም። ግን ዛሬ ላስተዋውቃችሁ፣ በድምፅ ትሰሟታላችሁ። እግዚአብሔር በትውልድ መካከል ትውልድን ያስነሳል። እኔ በዚች ጥቂቷ ዘመኔ ታግዬ እሷ ናት የውጭ ታውቃለች፣ ታቡ ከአውስትራሊያ በቅርቡ ማለት ነው። ኦኬ፣ በዚህ ጥቂቷ ዘመኔ እግዚአብሔር ስንቱን ኃያላን አስነስቷል፣ እህቶችን ወንድሞችን ማለት ነው። እና ስለዚህም እግዚአብሔር እጅግ አድርጌ እባርከዋለሁ፣ አመሰግነዋለሁ።